ታማኝ ነው፣ የሰው ገንዘብ አይነካም። ይህ ነበረ ስማችን። ዛሬ ግን ራስ በራሳችን ወረድን፣ እምድር ነካን። ወላሂ በጣም አስጠላን። አስካሪ መጠጥ የምንሸጥኛ፣ ልንረዘቅ ወተን ርዚቃችንን የምናበላሽኛ፣ ሰዎችን የምንቀብረኛ፣ ወንድሞቻችንን በበረሃ ተንከራትተው ገብተው መከራቸውን አይተው ከአሳ ተርፈው ከባህር ተርፈው እናት እህቶቻቸውን አንሱልኝ እባካቸው በመባል መከራቸውን አይተው ዛሬ ግን እኛ ዛሬ በዚህ በረሃ እያስቀረናቸው እንገኛለን። አዳ ይሄ የምን ውጤት ነው ብላችሁ ታስቡታላችሁ? አገራችን ዛሬ በቀን ከ1000 ሰው በላይ ያልቃል። ከ1000 ሰው በላይ ያልቃል። እናት ጠቁራ አልቅሳ ተክዛ ጨልሞባት ቁጭ ብላለች። እኛ ለዚህ ሁሉ ዋስትና የሚያስከፍለን ህይወት ምንድን ነው? ክፋታችን ብቻ ነው። ሰዎችን ማክበር ቢቀር ፈጣሪ መፍራት ቢቀር ሰው ሀገር ላይ ወተን ትንሽ እንኳን ለራሳችን ማሰብ እንዴት አቃተን? ሳውዲ አረቢያ ላይ የተሰራ ስራ ወላሂ እኔ እንጃ። ዛሬ ቢላዋ ቪዲዮ ይዞ ይወጣል እና ከኔ ጋር አብረን እንስራ። ምን ልታረግ ነው ቢላዋን ይዘህ የምትቀርጸው? በሄሊኮፕተር እየተፈለጋችሁ እኮ ነው። ገና የ14 ዓመት የ12 ዓመት የ13 ዓመት ልጅ በመንገድ ላይ በባህር መጥተው መንገድ ላይ ቆመዋል። እኔ በዚህ ሳምንት እንኳን ስንት ሴቶች ናቸው በባህር መጥተዋል ሲሉ በጣም የደነገጥኩት። ጭራሽ ከፋችሁ ወጣችሁም ክፋታችሁ። አገራችንስ በፖለቲካ ምክንያት ነው የተጋጩት። እናንተ በረሃ ስደት ላይ መታችሁ ምን አጋጫችሁ? ምን አጣላችሁ? ምን አገዳደላችሁ? አሬ ክፋታችሁ ጥግ አለፈ። አረ ምስኪን ሰርቶ ይብላ በእውነት እንዴ! የደሃሊስ ሊሰራ መጥቶ ያለ አግባብ እንዴት አብራችሁ በልታችሁ አብራችሁ ጨፍራችሁ አብራችሁ ተጫውታችሁ እንዴት በጭካኔ ልብ ትገዳደላላችሁ? ምን አይነት ዘመን ላይ ደረስነ? ወደ ማን እንጭፍላችሁ? ዛሬ አንድ ወንድም ሲታገት ብናይ እሱን ለማትረፍ መከራ ስቃየት እናያለን፣ እናለቅሳለን፣ እንጮሃለን። በቃ አትፈቱት፣ እኔ ይሄን ያህል ብር አዋጣለሁ፣ እኔ ይሄን ያህል ይሄን እኮ የምናደርገው እንዴት ትኖሩልን ስለምንፈልግ ነው። ይሄን እኮ የምንደክምበት እኮ እናንተ አንድ ወንድም ታሞ ብናይ ያን ወንድም ለማትረፍ እኮ እኔ ስመጣ አላውቀውም አያውቀኝም፣ ግን ሶሻል ሚዲያ ላይ ሲመጣ የእርዳታ ጥሪ ሲጠራ ወጥተን እንረዳችኋለን። አንድ ወንድም የሚያነሳው በባህር ወጥቶ ሄዶ እንደሆነ እሱን እርዱልን አንሱልን ብላና ካለቀሰች የዛችን እናትን ባለማጥረግ እንሄዳለን። እናንተስ ታዲያ እናንተስ ስደት ላይ ወጣችሁ በረሃ ላይ በዚህ ሰዓት የሰው ደም ቀርቶ ውሃ እንኳን የሚፈስበት ሰዓት ነው እንዴ? መሬቱ እየተቃጠለ ወነት ይሄን እሳት እያያችሁ የዱንያ እሳት እንደዚህ የበላን የአኺራው እሳት እንዴት ነው ብላችሁ አላሰባችሁም? አይክፋታችሁ ወንዝ ማለፉ። ለዚህም ነው አገራችን ዛሬ ሌላ ቦታ በፊልም ስናየው የነበረው አገራችን ላይ ዛሬ እያስከፈለን ትልቁ ዋጋ። ጭካኔያችሁ እስከዚህ ድረስ ደርሰናል። አንተስ እሺ ገደልከው፣ እናትህስ ዛሬ ያንተን ሞት ምን ብላ ትቀበል? ያንተ እናት በምን አንጀቷ በምን አቅሟ ተሸግራ ባሳደገኝ በባህር ስትሄድ አለቅሳ መከራዋን አይታ ዛሬ ሰው ገሎልሻል ስትባል እናትህ ምን ይዋጣት? ምንም ክፉ ብትሆን እናትህ ልጄ ብላ ማልቀሱ አይቀርም። በጣም አዝኛለሁ በእውነት ሶሻል ሚዲያ ላይ እንደዛሬው ውግጥ እንቅጥቅጥ ያደረገኝ ባልተፈጠርኩ ምን ነው ባላየሁት ያልኩበት ቀን እኔ ሄሊኮፕተር ሲልኩልኝ በሙዚቃ ተቀናብሮ እኔ ሙዚቃ ላዳምጥ ብዬ ነበር ያለፍኩት። እኔ ሙዚቃ ለምልኩልኝ እኔ ሙዚቃ አዳማጭ አይደለሁም ብዬ እልፍ ነበር ያልኩት። ግን ዛሬ በአጋጣሚ ቲክቶክ ላይ አንቅልፍ የተነስቼ ግብት ስል በቃ ከወነ ያልኩት እኔ ድንግጫለሁ። የለሁም ይሄን ያህል የከፋችሁት ይሄን ያህል እራሳችሁን ያረከሳችሁበት ምን ምክንያት ቢኖራችሁ? በምን አይነት ምክንያት በምን አይነት ጉዳይ ነው ለተረክሱበት የተነሳችሁት? ረክሳችሁ እኛንም አረከሳችሁ። እኛ ዛሬ አንድ ወንድም ከእስር ቤት ትናንትና አንድ የመርሳ ልጅ ነው የሰው ህይወት አጥፍቷል፣ ብር አዋጡለት አትርፉ ቢሉ እኛ ለእናቱም ስንል ለሀገሩም እንዲበቃ ስንል ያን ልጅ እናስወጣዋለን፣ እንክፈልለት።
ያን ለዚህ ነበረ። አዳ እንደዚህ ይሆናችሁ እኛ ለማን ነው የምንሆነው? ማንንስ ላይ ነው የምንፈርደው? ከባንጋሊ ቆሻሻ የለም፣ ከፓኪስታኒ የበሸቀ ቆሻሻ የለም፣ ከፊሊፒን የበሸቀ ቆሻሻ ጥንብ የለም። በጣም ቆሻሻ የማይበሉት የለ፣ የማያመጡት የለ፣ የማይሰሩት የለ። ግን አንድ ቀን በሚኖሩበት ሀገር ህግን ጥሰው ያውቁ። ህግ የጣሳችሁ እናንተ ናችሁ። ማሻአላህ ሀበሻ ብንጠቁርም ጥቁር ብንሆንም ግን ጸዳ ያልን ከቆሻሻ ስራ የወጣን የጸዳን በየሄርንበት ማሻአላህ ተባረክ ረህማን የቢላል ዘሮች ነበር የምንባለው። ዛሬ ግን የቢላል ዘር መሆናችንን ተረስቶ እኛ ሀበሻ አገርን አጥፊ አገርን አበላሽ ተብለን ተሰይመናል። ተቀርማ የተከበረው የቢላሉ ሀበሻ ዘሮች ናቸው ጎሳዎች ናቸው ነበር የምንባለው። አርዱል ሀበሻ ነበር የምንባለው። ላኪን አርዱ ቀርቶብን የሀበሻው ዘር መሆናችን ቀርቶብን ዛሬ አገርን አጥፊ አገራቸውን ያሳደዱ አገራቸውን ያፈረሱ ተብለን የምንጠራ ሰዎች እኛ ነን። እስበሳችን የምንበላላ የምንጨራረስ የምንገዳደል እናንተ እኔ የዶሮ ደም ሲፈስ ሳየው እደነግጣለሁ። ዛሬ ዶሮይቱ ተገዝታ መጣ ፍረሽ የሆነች ያችን ዶሮ ለመንካት በጣም እንቀጠቀጣለሁ። በጣም ሽታው በጣም ይከረፋ ነው። የሰው ልጅ ደም እንዴት እናንተ ጣፈጣችሁ? እንዴት ጠማችሁ? ዛሬ መቁረጫ ይዘህ ቲክቶክ ላይ ቪዲዮ ትሰራለህ። ቲክቶክ ላይ ቪዲዮ ስትሰሩ ግን ምን አይነት ደስታ ቢሰጣችሁ ነው? ምን አይነት ስሜት ቢሰጣችሁ ነው? ምን አይነት የራሳችሁን ህሊና ብትሸጡት ነው እናንተ የሰው ወንድሞቻችሁ እንደሚያፈሰሳችሁ? እኔ እንጃ። መኖራችን ለዚህ ከሆነ እኔ ባልኖርስ ባለፋስ አንድ ደሃ መከራውን አይቶ ለፍቶ ከስቦ ስራ ጀምሮ ከሆነ ያን ሰውዬ አንገቱን ብላችሁ ትደፍታላችሁ። አንገቱን ብላችሁ ትደፍታላችሁ። መከራዋን አይታ እናት ልጇን አሳድጋ አስተምራ ትምህርት ቤት ሰዳ ከሆነ ልጅሽ ሞቶልሻል ገዳው አይታወቅ ትብላ ትመጣለች። እህት በባህር ወንድሟ መከራዋን አይታ የ2 ዓመት የ1 ዓመት ደሞዟን ከፍላ አንስታ ከሆነ ወንድምሽ በኦሮሞ ታፍኗል፣ በአማራ ታፍኗል፣ በትግራይ ታፍኗል። በእንትና ለምን ይሄን ሁሉ የምትሰሩት ለምንድን ነው? ለመቼ ያህል ነው የምትኖሩት? 1000 ዓመት ትኖራላችሁ እንዴ? ብትኖሩ ምን ያህል እርሜ ልትሰጣችሁና ምን ያህል ደስታ ልትኖሩ ነው? ራሳችሁን እንኳን በራሳችሁ ራሳችሁን እንኳን የሆነ በቃ ህይወት ምንድናት ብላችሁ እንኳን ራሱ ለትንሽ ደቂቃ እንኳን ከራሳችሁ ጋር ስትጣሉ ህይወት ምርር ጭልም ትላለች። የሰው ልጅ ህይወት አጥፍተህ ታዲያ ምን ያህል ነው ደስታ የምታገኘው? እንደ ዛሬው ግን የጨለመኝ የከፋኝ ቀን የለም። የጨለማ ቀን ማለት ይሄ ነው። አረቦች ስልካቸውን አንስተው ተድሪን ሀዲ ሀበሻ ተድሪን ሀዲ ኢትዮጵያ ሲሉ በጣም ድንግጥላለሁ፣ አፍራለሁ። በእናንተ በጣም አሳፈረኝ ናችሁ። እውነት አሳፍራችሁናለን። እኛ አንድ ነበር እስከ ዛሬ ድረስ ፖለቲካ ጣልቶን ሊሆን ይችላል እንጂ ሶሻል ሚዲያ ላይ አንድም ቀን አንድ ምስኪን የሚረዳ ካልመጥቶ እኛ ኦሮሞ ነው፣ ትግሬ ነው፣ አፋር ነው፣ ኦሮሞ ነው ብለን አናውቅም፣ አማራ ነው ብለን አናውቅም። ሰው ብቻ በመሆናችን አንድ ነበር።